ሰላም ጤና ይስጥልኝ ውድ የፋስት ዴይሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን። በፌዴራል መንግስቱ ላይ ጦርነት ለመክፈት በርካታ ዝግጅቶችን እያደረገ የሚገኘው ህወሓት ያልጠበቀው ሆኖበታል። በአፈሳ የሰበሰበውን ወጣት ማሰልጠኛ አስገብቶ እያደራጀ በሚገኝበት ወቅት በርካታ ቁጥር ያለው የህወሓት ኃይል ቡድንን ከድቶ በመውጣት ራሱ ላይ አፈሙዝ አንስቷል። በዚህ መሀል ደግሞ የህወሓት ከፍተኛ አመራሮች የድሮን ኢላማ መሆናቸውን እየገለጹ ይገኛሉ። ጸረ ድሮን ታጠቅ ያለው ሲል የነበረው ህወሓትም ለሰራዊቱ አነጋጋሪ የጸረ ድሮን ስልጠና ሲሰጥ ታይቷል። ይህንንና የህወሓት ከፍተኛ አመራር በሚስጥራዊ ስብሰባ ያነሷቸውን ሀሳቦች ይፋ ማድረጋቸውንና ሌሎችንም አክለን ይዘን ቀርበናል። ላይክና ሼር እያደረጋችሁ አብራችን እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። በመንግስት ድጋፍ እንደሚደረግለት የሚነገረውና ራሱን የትግራይ ሰላም ኃይል ብሎ የሚጠራው አፋር ሀራ መሬት የሚሸገው ኃይል ህወሓትን ከትግራይ ማስወጣት ያለውን ዘመቻ ሊጀምር ቀን እየጠበቀ እንደሆነ ተገልጿል። ከህወሓት ተገንጥሎ ሀራ መሬት ላይ የከተመው ይህ ኃይል ወደ መቀለ ለመግባት ዝግጅቱን ማጠናቀቁንና ወደ መቀለ በሚደረገው ጉዞም መከላከያ ከፍተኛ እርዳታ እንደሚያደርግለት ለማወቅ ተችሏል። በርካታ ቁጥር ያለው የህወሓት ታጣቂም የቡድኑን ትክክለኛ ማንነት ተረድቶ ወደ ሀራ መሬት እየገባና የትግራይ ህዝብ ሰላም ጻሪ የሆነውን ስብሰባ ለመታገል ወደ አፋር እየኮበለለ እንደሆነ ታውቋል። ነጻ መሬት የወረደው ኃይል ድምፁን አጥፍቶ እጅግ በላቀ መልኩ ራሱን አደራጅቶና ኃይሉን አሰባስቦ በርካታ ዘመናዊ የጦር መሳሪያዎችን በመታጠቅ ላይ መሆኑን ከውስጥ የደረሰ መረጃ ያመላክታል። በዚህም ለመጨረሻ ጊዜ ህወሓትን ከትግራይ መሬት የማስወጣት ዘመቻውን ከቀናት በኋላ ሊጀምር እንደሆነ ታማኝ የውስጥ ምንጮች እያረጋገጡ ይገኛሉ። ህወሓት መክት ብሎ ለሰየመውና ከፌዴራል መንግስቱ ጋር ሊግባባበት ላሰበው ጦርነት የተዘጋጀ በሚገኝበት ጊዜ የሲፈራውና ግዴን ለማብረን እንስራ የሚል ተደጋጋሚ ጥያቄ ሲያቀርብለት የነበረው ኃይል ህወሓትን ለመጣል ጉዞ መጀመሩ ባልጠበቀው ሰዓት በመሆኑ እንዳስደነገጠው ነው የተነገረው። ህወሓት የተመናመነውን ሰራዊቱን ለማጠናከር በአፈሳ ወደ ማሰልጠኛ ያስገባቸውን ወጣቶችን ከድሮን ጥቃት በዚህ መልኩ ነው የምትከላከሉት እያለ የዛፍ ቅጠል እያለበሰ ስልጠና ሲሰጣቸው የታየው ቪዲዮ የህወሓትን ኋላ ቀርነት ገሃድ ባወጣበትና እያነጋገረ በሚገኝበት በአሁኑ ወቅት የቀሩ ታጣቂዎችም ቲዲኤፍን ከድተው ወደ ሀራ መሬት ጦር በመጉረፍ ላይ መሆናቸው ከስፍራው እየወጡ ያሉ መረጃዎች ይጠቁማሉ። የህወሓት ከፍተኛ አመራሮች የድሮን ኢላማ መሆናቸውን ያወቁት የህወሓት ጦር አባላት አመራሮች በመቀለ እያንዣበቡ ነው ካሏቸው ድሮኖች ጥቃት ሽሽት ወደ ሌሎች የትግራይ ክልል ከተሞች ሲሸሹ ሲመለከቱ የጦሩ እርምጃ ደግሞ ወደ ሀራ መሬት ታጣቂ መቀላቀል እየሆነ እንደመጣ ነው እየተገለጸ የሚገኘው። በትላንትናው ዕለት የህወሓት ከፍተኛ አመራር የሆኑ ጆን መዲድ እና ድንኩል ከመቀል መውጣታቸው መነገሩ ይታወሳል። የአርሚ 42 መሪው ጆን መዲድ እና ድንኩል መቀለ የሚገኘውን መኖሪያ ቤታቸውን በመልቀቅ ንብረቶቻቸውን ሁሉ ጭነው ወደ አክሱም ከተማ መሸሻቸው ተረጋግጧል። ይህ ቡድኑ የራሱን መደበቂያ በማዘጋጀት ህዝቡን ግን በሚለኩሰው ጦርነት ውስጥ ከቶት ለማንደድ ውሳኔ ላይ መድረሱን ያረጋግጣል የሚሉ ክሶች ከበርካታ አቅጣጫ የተነሳበት ይገኛል። ህወሓትም ለጦርነት እያደረገ ያለው ዝግጅትና የገነባው አቅም በቂ እንዳልሆነ መታወቁ በከፍተኛ አመራሮች ዘንድ አለመግባባት እንዳስከሰተ እየተነገረ ይገኛል። በሰኔ ወር 2018 ዓ.ም በሰሜን ትግራይ ልዩ ስሙ ጉሎ መሄደ በተባለ ስፍራ ከተካሄደ የህወሓት አመራሮች ዝግ ስብሰባ ሾልኮ የወጡ መረጃዎች እጅግ አስደንጋጭና የፖለቲካውን ምህዳር ሊያናውጡ የሚችሉ እውነታዎችን ይዘው ወጥተዋል። መረጃዎቹ በፓርቲ ውስጥ ያለው ጥልቅ የውስጥ መከፋፈል፣ የሎጂስቲክስ ቀውስና ከሌሎች የትጥቅ ኃይሎች ጋር ያላቸውን አደገኛ ስሌት ቁልጭ አድርገው የሚያሳዩ ናቸው። ፓርቲው የገጠመውን የውስጥ መከፋፈልና የሎጂስቲክስ እጥረት ለመቅረፍ እንዲሁም ቀጣይ ትዕዛዞችን ለመቀበል በዶክተር ደብረጽዮን ገብረ ሚካኤል አጋፋሪነት በአስመራ ከተማ ጥረቶች ቢያደርግም ቡድኑ ያሰበውን አጥጋቢ ምላሽ ማግኘት አልተቻለም። ይህ ሁኔታ አመራሮቹን ከፍተኛ እልህና የተስፋ መቁረጥ ስሜት ውስጥ እንደከተታቸውና በዚህም ምክንያት በከተማ አስቸኳይ ዝግ ስብሰባ እንዲቀመጡ እንዳደረጋቸው የውስጥ ምንጮች አጋልጠዋል። በዝግ ስብሰባው ላይ ከተነሱት አጀንዳዎች ሁሉ እጅግ አነጋጋሪው ከፋኖ ጋር ስላላቸው ወቅታዊ ግንኙነት የተሰጠው ማብራሪያ ነው። ቡድኑ እውነተኛውን ፊቱን በማውለቅ ፋኖ 4 ኪሎ ለመድረስ የምንጠቀምበት ፈረሳችን ነው፣ አብሮነታችን ግባችን ላይ እስከምንደርስ ብቻ ሲሆን ከዚያ በኋላ ግን እያንዳንዱ ኃይል በ2013 ጦርነት ላደረሰው ጉዳት ዋጋ እናስከፍለዋለን በማለት የጥምረቱን ጊዜያዊነትና የብቀላ ዓላማቸውን በግልጽ አስቀምጠዋል። የቡድኑ እቅድና የብቀላ እርምጃ በፋኖ ብቻ የሚያበቃ አይደለም። በስብሰባው ላይ በግልጽ እንደተቀመጠ ይህ የብቀላ እርምጃ የኤርትራን መንግስት የሚያካትት ሲሆን ማንም ከዚህ ሂሳብ ማወራረድ እንደማያመልጥ በስፋት ተመክሮበታል። ከከተማው ዝግ ስብሰባ የተተለከው ይህ ምስጢራዊ መረጃ አሁን በሀገሪቱ የፖለቲካ መድረክ ላይ የሚታዩ ትብብሮች ከእውነተኛ የጋራ ዓላማ ይልቅ በጊዜያዊ ጥቅምና በብቀላ ላይ የተመሰረቱ መሆናቸውን በተጨባጭ የሚያሳይና ለሁሉም የፖለቲካ ተዋናዮች የማንቂያ ደውል ነው ተብሏል። በተያያዘ ሌላኛው መረጃችን ህወሓት ለጦርነት እያደረገው የሚገኘው ዝግጅትና ለህዝቡ የማሳወቅ ተግባር አጠናክሮ በቀጠለበት መሀል እኛ ለሰላም ዝግጁ ነን ያሉት አምባሳደር አዲስ ዓለም ባሌሞ እኛ ለብልጽግና ብንገዛ ያጠፋናል ሲሉ አደገኛ ንግግርን አሰምተዋል። አምባሳደር አዲስ ዓለም ባሌሞ ለብልጽግና ብንገዛለትም አይተወንም ያጠፋናል ሲሉ ነው ያስጠነቀቁት። ከዚህ በተጨማሪም የትግራይ ሰራዊትን ማጠናከር አለብን፣ የምናጠናክረው ደግሞ ለጦርነት ብቻ ሳይሆን ለሰላምም ነው፣ ጠላቶቻችንን 2 ጊዜ እንዲያስቡ ወደ ድርድር እንዲገቡና የሰላም በር እንዲከፈት የግድ የትግራይ ሰራዊት መጠናከር አለበት
አለበት በማለት ተደምጠዋል። ከትግራይ በኩል የጦርነት ጉሰማ ህወሓት እየጎሰመ ይገኛል። በቅርቡ በትግራይ ክልል የተካሄዱትና እየተካሄዱ የሚገኙት ህዝባዊ ስብሰባዎችንና መግለጫዎችን ከፌዴራል መንግስት ጋር ያለውን ውጥረት ሊያባብሱና ሁኔታውን ወደ ጦርነት ሊገፉ የሚችሉ ናቸው። እምቢኝ ለብሔር እልቂትና ጦርነት በሚል መሪ ቃል በተለያዩ ከተሞች እየተካሄዱ ያሉት እነዚህ ስብሰባ በህወሓት ከፍተኛ አመራሮች እየተመሩ ቀጥለዋል። በትላንትናው ዕለትም በሰባ እንደርታ የተገኙት የህወሓት ከፍተኛ አመራር ዶክተር አዲስ አለም ባሌማ ብልጽግናን በጄኖሳይድ ሲወነጅሉና ለጦርነት ህዝቡ እንዲዘጋጅ ሲወተውቱ ተሰምቷል። ሰላም የኛ ስትራቴጂካዊ ምርጫ ነው የሚሉት የህወሓት ማዕከላዊ ኮሚቴ አባሉ፣ ይሁን እንጂ ያ ሰላም የትግራይ ጥቅም የሚያረጋግጥ የትግራይ ህዝብ በእርጋታ የሚኖርበት ሉዓላዊነታችን የሚከበርበትና ተፈናቃዮች ወደ ቀያቸው የሚመለሱበት መሆን እንዳለበት አሳስበዋል። ሙሉ ሰላም ከጥይት መታኮስ መቆም በላይ ነው ሲሉ የሚቀጥሉት አምባሳደሩ ስድስተኛው የክረምት ወቅት ቢደርስም በየቦታው የተበታተኑ ስደተኞችና ተፈናቃዮች በምግብና በመድኃኒት እጥረት ምክንያት ቀስ በቀስ እየተጎዱ ነው ሲሉ አሳስበዋል። የብልጽግናን መንግስት በዘር ማጥፋት ወንጀል የከሰሱት አምባሳደሩ ብንገዛለትም አይተወንም ሲሉ የውስጥ አቅማችንን በማጠናከር የትግራይ ሰራዊትን በሁሉም ዘርፍ ማጠናከር ይገባናል ብለዋል። አምባሳደር አዲስ አለም ባሌማ አክለውም የትግራይ ሰራዊትን በሰው ኃይልና በሎጂስቲክ ማጠናከር ለጦርነት ብቻ ሳይሆን ለሰላም ትልቅ ጠቀሜታ አለው። ይህም ጠላቶች ሁለት ጊዜ እንዲያስቡ ወደ ድርድር እንዲገቡና የሰላም በር እንዲከፈት ሊያስችል ይችላል። ጠላት ቢያጠቃ ግን መከላከል ብቻ ሳይሆን ማሸነፍ ይገባናል ብለዋል። አከል አድርገውም ምርጫችን ሰላም ነው፣ ለሰላም የማንከፍለው ዋጋ ባይኖርም ሰላም በልመና ስለማይመጣ ዝግጅታችንን ማጠናከር፣ መሰናዳትና የትግራይ ሰራዊትን ማጠናከር ይገባናል ብለዋል። ትግራዋይ እንደ ህዝብ ተለይቶ እንደ ሁለተኛ ዜጋ የሚታይበት በተለይም ነዳጅ ሸቀጦችና በጀት እንዳይገቡ የሚደረገው እገዳ አደገኛ ነው ሲሉ አስጠንቅቀዋል። አምባሳደሩ በዚህ ንግግራቸው ስለ ዲፕሎማሲያዊ ጥረቶችና እንቅስቃሴዎች ያነሱ ሲሆን የዲፕሎማሲያዊ ተሰሚነት በአቅምና በጥንካሬ እንጂ በሌላ አይወሰንም ብለዋል። ጉልበት ከሌለ ማንም አይሰማህም፣ አያስታውስህም፣ አያድንህም። ደካማ ለሆነ ወገን እውነተኛ ወዳጅ እንደማይኖር መቀበል ያለብን እውነታ ነው ብለዋል። አክለውም ጎረቤት ካሏቸው ህዝቦች ጋር የተጀመረው ወዳጅነት ተጠናክሮ መቀጠል እንዳለበት፣ ይህም ወዳጆችን ለማብዛትና ጠላቶችን ለመቀነስ ጠቃሚ እንደሆነ ለህዝቡና ለተሰብሳቢው ሲያስረዱ ተደምጠዋል። ከትግራይ በኩል ህወሓት ከሰሞኑ ጸረ ብልጽግና ስብሰባዎችን በስፋት እያከናወነ ሲሆን ይህም በሁለቱ ኃይሎች መካከል ጦርነቱ እጅጉን መቅረቡንና አንድ እርምጃ ብቻ እንደቀረው አመላካች መሆኑን በርካቶች እያስጠነቀቁ ነው የሚገኘው። በዚህ የተነሳም የመቀለና የትግራይ ከተሞች እንቅስቃሴ ከወትሮ በተለየ መልኩ ቀንሶ የከተሞች ጎዳና ጭርታ እንደነገሰባቸው የመቀለ ምንጮች ጠቁመዋል። በትግራይ ያንዣበበው ጦርነት እንዳይፈነዳ በርካታ ስራዎች የተሰሩ እንደሆነ የተገለጸ ሲሆን ከነዛም መካከል ከሰሞኑ በአዲስ አበባ የተደረገው ሰልፍ ተጠቃሽ ነው። የትግራይ ሰላምና ለውጥ ፈላጊዎች የተባለው እንቅስቃሴ አስተባባሪ አቶ ከበደ አሰፋ ባለፈው ሳምንት አዲስ አበባ ላይ የተደረገው ሰልፍ በትግራይ እየተፈጸመ ነው ያሉት አፈና፣ ሞት፣ ስደት ብቻ ሳይሆን ተቃርቧል ያሉት የጦርነት ደመና እንዲቆም የሚጠይቅ ነው ማለታቸው ይታወሳል። የትግራይ ህዝብ ከተደገሰለት ጦርነት ነጻ እንዲሆንና ሰላም እንዲያገኝ ጥሪ ለማድረግ ጭምር ሰልፉ መጠራቱን ገልጸዋል። ይህንን እየተባባሰ የመጣን ግጭት ይነሳል የሚል ስጋት በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችም እያነሱት ነው። ሳልሳይ ወያነ ትግራይ አንዱ ሲሆን ለመንግስታቱ ድርጅት፣ ለኤምባሲዎችና ለዓለም አቀፍ የሰላም ደህንነት አካላት በትግራይና በኢትዮጵያ ውስጥ ሊመጣ ያለውን ጦርነት ለማስቀረት አስቸኳይና ብርቱ ጫና እንዲደረግ አስቸኳይ ጥሪ አድርገዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃነ አጽባ ይህንኑ ለዶይቼ ቬለ ገልጸዋል። የየመን ሁቲዎች በሳውዲ አረቢያ ላይ የባህር በር ጉዞ እገዳ መጣላቸውንና የሀገሪቱን መርከቦች ማጥቃታቸውን ተከትሎ ሳውዲ በየመን የወደብ ከተማ ሁዴዳና በቅርብ ያለ ደሴት ላይ በሚገኙ የአማጺ ቡድኑ ኢላማዎች ላይ የአየር ጥቃት ፈጸመች። ሁቲዎች በሳውዲ አረቢያ ጂዛን ከተማ ለተፈጸመው የሚሳኤል ጥቃት ኃላፊነት ከወሰዱ በኋላ ደግሞ የሪያድ ባለስልጣናት በጂዛን አውራጃው የአደጋ ጊዜ ማስጠንቀቂያ አውጥተዋል። የሁቲዎች መገናኛ ብዙሃን የሆነው አንሳሩላ ቅዳሜ ንጋት ላይ ባወጣው ዘገባ የየመን የሚሳኤል ጥቃት በሳውዲ ጂዛን ከተማ እሳት ማስነሳቱን ገልጿል። ከሁለቱ አካላት ተኩስ ልውውጥ በኋላ ደግሞ የሳውዲ ጠላት በሁዴዳና በካማራን ደሴት የሚገኙ የሲቪል ተቋማትን ኢላማ አድርጓል ሲል ከሷል። እነዚህ ወንጀሎች ምላሽ ሳይሰጣቸው እንደማያልፉ እናረጋግጣለን ሲል አክሏል። የሳውዲ ባለስልጣናት ስለ ጥቃት ልውውጡ ምላሽ አልሰጡም። ሁቲዎች በዚህ ሳምንት ሳውዲ ላይ የባህር ጉዞ ማዕቀብ መጣላቸውን ካስታወቁ በኋላ ይህንን እገዳ ጥሰዋል የተባሉ ሁለት የሀገሪቱ ነዳጅ ጫኝ መርከቦችን መጥተዋል። ይህ የሁቲዎች ጥቃት በቀይ ባህር በኩል የሚደረግ የመርከብ ጉዞ ላይ አዲስ ስጋት የፈጠረ ሲሆን በዚህ የተነሳም የነዳጅ ዋጋው ከግንቦት ወዲህ ለመጀመሪያ ጊዜ በበርሜል $100 ተሻግሮ ነበር። አርብ ከሰዓት ግን የነዳጅ ዋጋ መለኪያ ተደርጎ የሚቆጠረው ብሬን ዋጋው $4 ቀንሶ $96 ገደማ መድረሱን ሮይተርስ ዘግቧል። እንደ ሮይተርስ ዘገባ የዋጋ ቅናሹ የታየው ቻይና የተከራየቻቸው ሁለት ግዙፍ ነዳጅ ጫኝ መርከቦች በባብ አልመንደብ ወሽመጥ በኩል ካለፉ በኋላ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።